እንደዚህ ሆነሽ ያዩሽ እንዴት ነው ትችሽ የሚሄደው? ኢፍ እባክሽ ትታመሚያለሽ፣ ተነሽ። ብሞትላቸው ማገለግል ነበር። ሰላም አይወጣ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ጠፍቼ እንግዲህ ዛሬ እስቲ በአዲስ ቪዲዮ በድጋሚ ዛሬ ነው የመጣሁት። ሐረግ ድራማ በጣም የሚገርም እና የሚደንቅ ድራማ ሆኖ ቁጭ ብሏልና ኤፍራታ ያፌትን እንግዲህ ልታገባው ነው። በግድ አስገድዷት ነው የሚያገባት። ያው እንደማትፈልገው አክቷን እያሳየች ነው። ቢሆንም ግን ነገሮቹ ትንሽ ከበርበድ እያሉ ነው። እንደማትፈልገው እያለቃቀሰች፣ እሱ ደግሞ ያለሷ እንደማይፈልግ በአሁኑ ጊዜ ደግሞ ባለችበት ወቅት አስገድዶ እኔ ሁለታችሁንም ለሰው ብዬ መጨናነቅ የለብኝም፣ ለአንድ ሰው ብዬ በጣም መጨናነቅ ስለማልፈልግ እሱንም እንደፈለግ የኔ ናታንም እንደፈለግ ማረግ ትችላለህ እያለች ነው። እሱ ደግሞ ምስቴ ካልሆንሽ ምስቴ ነሽ፣ ምስቴ በግድ ነው ምስት ማረግሽ፣ አንቺን ካገባው ምንም ነገር የምፈልገው ነገር እንደሌለ ነው እየነገራት ያለው። ቢሆንም ግን ውድ ተመልካች ኤፍራታ በጣም እየተጨናነቀች ነው። እዚህ ጋር ደግሞ ገኒና ቤዛ ተገናኝተው ገኒ ፌንት ነቅላለች። እንግዲህ ገኒ ደግሞ ልጄን እያለች ነው። ናታ ሱራፌል ጋር ስልክ ደውሎ ያው እየተነጋገሩ ነው። የእሷን ድምፅ እንደምንም ለስማ አሰማውኝ ገኒ ስትል ታሾፊያለሽ ወይ ብሎ ነው። ስልክ መቼም ልታገኛት አትችም ብሎ ነው እንግዲህ ስልኩን እየዘጋባት። ከዛ ሲቀጥል ደግሞ ነፂና ቢንያምም እንደተፈቃቀሩ ቢንያምን ነፂ በጣም እንደምትወደው ነው እየገለጸች ያለችው፣ እያሳየች እያለችው አክቷን ማለት ነው። እና እንግዲህ ደግሞ በጣም ኤፍራታ በጣም በግድ እንደማትፈልገው ያፌትን በግድ ኤፍራታ ገለዋን እስከ ልብሷ ታጥባ ከዛ ወጥታ ዝም ብላ ልብስ ያው ለብሳ ዝም ብላ ኩርመትመት ብላ ስብርብር ብላ ቀልቧ ሁሉ እንደተሰባበረ ዝም ብላ መታ ነው ያፌት ጋር ቁጭ ያለችው። እዚህ ጋር ደግሞ ያፌት በግድ ይዟት ቁጭ በይ ስላት እኔ እዚህ ጋር ዝፍቅ ብላ ቁጭ ስትል ኤፍራታ በጣም ነው እሱ እኮ ሶፋ ላይ ተቀመጪ ስላት እሷ መሬት ነው የምትቀመጠው። ልታረጉኝ ፈልጋችሁ ነው እንዴ? ልታረጉኝ ፈልጋችሁ ነው? ምክንያቱም ምንድነው? ለምንድን ነው እንደዚህ ያደረግከው? እኔ ለማንም ሰው መኖር አልችልም። በቃ ለራሴ ብቻ ነው ከመሬት የተገኘው ሴት ስለሆንኩ በራሴ ነው መተዳደር የምፈልገው ማለት ነው መሰለኝ። እኔ ግን ብዙም ባይገባኝም ውድ ተመልካች ያፌት በግድ እሷን ማግባት እንደሚፈልግ ገኒና ያፌት እየተነጋገሩ እንደሆነ በስልክም ገኒ ደግሞ በጣም እያዘነች፣ እዚህ ጋር ደግሞ ጽዮንና ቢንያም በጣም በቃ ፍንድቅድቅ ብሏል። ጽዮን ደግሞ ውን እያረጋት ነው። እንግዲህ መጨረሻ ላይ ምን እንደሚመጣበት አይታወቅም ማለት ነው። ያፌት እንግዲህ ማነች ኤፍራታ በጣም ነው ያዘነችበት። ገኒ እዚህ ጋር ፌንት ነቃለች። ፌንት ስትነቅል ውሃ በብርጭቆ አምጪ ስላት ውሃ በሌጥ ማብካው ነው ይዛ የመጣችው። ሊጥ በሚቦካበት አለ አይደለ? እዛ በሱ ነው ይዛ የመጣችው። እና ምን ሆነሽ ነው ቪዛ ሲላት አይኔ
የብርጭቆ ፍለጋ ቦታውን አላቅም። በቃ በዚሁ በነገራችን ላይ ጎራ ብዬ ቤዛ ለኔ ናታ ሙያዋን እያሳየች ነው እንደኔ ከሆነ እና ውድ ተመልካች በጣም እንግዲህ እኔ ከምንም በላይ እያሳዘነኝ በአሁኑ ዙር ድራማ ገኒና ኤፍራታ ናቸው። ምክንያቱም በጣም እያዘኑ ነው። በጣም ኤፍራታም በጣም እየተጨናነቀች ነው። ገኒም በጣም እየተጨናነቀች ነው። ለምን እንግዲህ ገኒ ልጅ እየተሰቃየች ነው እያለች ነው። ነገሮቹ እያደኑ በጣም ከባድ እየሆኑ ነው። ስለዚህ እንግዲህ ከዚህ ሁሉ ነገሮች እግዚአብሔር ሆኖ ይጠብቃችሁ። እንግዲህ ድራማው አንዳንድ ነገር በጣም አስተማሪም ቁም ነገረኛም በቃ አንዳንድ ጊዜ ደግሞ ያጨናንቃል። በደንብ ከመጀመሪያው እስከ መጨረሻው ሲታይ ዘና የሚያደርገውን ለምሳሌ በአሁኑ ወቅት ዘና ትንሽ ታደርጋለች። ሁሉንም ነገር ማስታወስ ጀምራለች። እንትና ደግሞ እንደዚሁ እያለች ውን እያለች እየኖረች ነው ማለት ነው። ማነች ሉሊት ማለት ነው። እና ሉሊትም ጠለቅ ብዬ ነች። ህይወትም ሄዌም ጠለቅ ብዬ ነች። ብቻ ከዚህም ከዚህም እየለቃቀሙ ድራማውን እያሳማማሩት እየመጡ ነው። ኤፍራታ እንግዲህ በድጋሚ ደግሞ በሚመጣው ዙር ምን ይዛ እንደምትመጣ እስቲ መቼም እሷ አያልቅብሽ ናትና እናያለን ማለት ነው። ውድ ተመልካች